Muslim Network. አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን በመላው ዓለም የምትገኙ ሁሉ ከያላችሁበት ቦታ ሰላም መልካሙን ተመኘው። የጥቁር ገበያ የምንዛሬ ዋጋ ዝርዝርና የዋጋ መረጃን በተመለከተ የ14 ሀገራት ሙሉ መረጃ ላደርሳችሁ ተከስቻለሁ። የምንዛሬ ዋጋ በዛሬው ዕለት በስንት እየተዘረዘረ ይገኛል? ጨመረ ወይንስ ቀነሰ? አብረን እናያለን። ምን ይሄ ብቻ የባንኮችን የምንዛሬ ዋጋ እነግራችኋለሁ። በንግድ ባንክ ስንት እየተዘረዘረ ይገኛል? በሀገራችን ካሉ ባንኮች ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የትኛው ባንክ ነው የሚለውንም አብረን እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮአችን ላይክ አድርጉ፣ ለወዳጅ ዘመዶ ሼር ማድረጋችሁን አትርሱ። በቀጥታ ወደ መረጃችን ስንሸጋገር በቀዳሚነት የምናየው የአሜሪካን ዶላርን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 17020 የኢትዮጵያ ብር እየተሸጠ እንደሚገኝና አንድ የአሜሪካን ዶላር 170 ብር ከ20 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያውና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን የጥቁር ገበያ የምንዛሬ ዋጋ በከፍተኛ ሁኔታ አነጋጋሪ የሆነ ነው የሚገኘው። በተለይ ደግሞ ከሰሞኑ ይሄን 2-3 ቀን በከፍተኛ ሁኔታ ጭማሪ ያሳይና ከመቅጽበት በከፍተኛ ሁኔታ የሚቀንስበት ሁኔታ ነው ያለው። በትላንትናው ቪዲዮ ሳደርሳችሁ አንድ የአሜሪካን ዶላር ማለትም የዕለተ ሰኞ የምንዛሬ ዋጋን በተመለከተ ወደ 172 ብር አካባቢ እንደነበር ነው መረጃውን ያደረስኳችሁ። በዛሬው ዕለት ደግሞ ከመቅጽበት 2 ብር ቅናሽ አሳይቶ 170 ብር እየተሸጠ ይገኛል። በባንኮች ያለውን የምንዛሬ ሁኔታ ስንመለከት በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 141 ብር ከ09 ሳንቲም እየተዘረዘረ ይገኛል። እንዲሁም በአባይ ባንክ አንድ የአሜሪካን ዶላር 147 ብር ከ52 ሳንቲም እየተዘረዘረ ይገኛል። በአዋሽ ባንክ አንድ የአሜሪካን ዶላር 144 ብር ከ16 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አቢሲኒያ ባንክ ነው። በዚህም አንድ የአሜሪካን ዶላር 147 ብር ከ65 ሳንቲም እየዘረዘረ እንደሚገኝ ከአቢሲኒያ ባንክ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የምናየው ዩሮን በተመለከተ ነው። 100 ዩሮ ወቅታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ 19742 ብር እንደሚሸጥና 1 ዩሮ 197 ብር ከ42 ሳንቲም እየተሸጠ ይገኛል። በዚህም ትላንትና ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር ከፍተኛ የሆነ ቅናሽ አሳይቷል። በባንኮች ያለውን የምንዛሬ ሁኔታ ስንመለከት ዩሮን በተመለከተ በንግድ ባንክ 163 ብር ከ98 ሳንቲም እየተዘረዘረ ይገኛል። እንዲሁም በአዋሽ ባንክ 170 ብር ከ65 ሳንቲም እየተዘረዘረ ይገኛል። በአዋሽ ባንክ 1 ዩሮ 166 ብር ከ62 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አቢሲኒያ ባንክ 1 ዩሮ 171 ብር ከ80 ሳንቲም እየተዘረዘረ እንደሚገኝ ከድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የምናየው ስዊዝ ፍራንክን በተመለከተ ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የስዊዝ ፍራንክ 21205 ብር እንደሚሸጥና አንድ የስዊዝ ፍራንክ 212 ብር ከ05 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያመለክታል። በአዋሽ ባንክ አንድ የስዊዝ ፍራንክ 173 ብር ከ10 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በአባይ ባንክ አንድ የስዊዝ ፍራንክ 178 ብር ከ87 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በኢትዮጵያ ንግድ ባንክ አንድ የስዊዝ ፍራንክ 172 ብር ከ93 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አቢሲኒያ ባንክ አንድ የስዊዝ ፍራንክ 184 ብር ከ33 ሳንቲም እየዘረዘረ እንደሚገኝ ከአቢሲኒያ ባንክ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የምናየው ካናዳን ዶላር በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 ካናዳን ዶላር 12167 ብር እንደሚሸጥና አንድ ካናዳን ዶላር 121 ብር ከ67 ሳንቲም እንደሚሸጥ የወጣው መረጃ ያመለክታል። በመቀጠል የአውስትራሊያን ዶላር እናያለን። 100 የአውስትራሊያን ዶላር 11100 ብር እንደሚሸጥና አንድ የአውስትራሊያን ዶላር 111 ብር እንደሚሸጥ ከትላንትናው መረጃ ጋር ሲነጻጸር ቅናሽ ማሳየቱን የወጣው መረጃ ያመለክታል። በመቀጠል የምናየው ፓውንድ ስተርሊንግን በተመለከተ ነው። 100 የፓውንድ ስተርሊንግ 22726 ብር እንደሚሸጥና 1 ፓውንድ ስተርሊንግ
227 ብር ከ26 ሳንቲም የተሸጠ እንደሚገኝ በዚህም ትናንትና ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር በአሁኑ ዝቅተኛ መሆኑን ወይንም ደግሞ ቅናሽ ማሳየቱን ነው ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ ያስነበበው። በመቀጠል የምናየው የቻይና ዩሃንን በተመለከተ ነው። 100 የቻይና ዩሃን 2386 ብር እንደሚሸጥና አንድ የቻይና ዩሃን 23 ብር ከ86 ሳንቲም የተሸጠ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያመለክታል። በመቀጠል ዩናይትድ አረብ ኤሚሬትስ ዲርሃም እናያለን። 100 የኢማራቶች ዲርሃም 4634 ብር እንደሚሸጥና አንድ የኢማራቶች ዲርሃም 46 ብር ከ34 ሳንቲም የተሸጠ እንደሚገኝ በዚህም ከትላንትናው መረጃ ጋር ሲነጻጸር ቅናሽ ማሳየቱን የወጣው መረጃ ያሳያል። በመቀጠል የሳዑዲ ሪያልን እናያለን። 100 የሳዑዲ ሪያል 4542 ብር እንደሚሸጥና አንድ የሳዑዲ ሪያል 45 ብር ከ42 ሳንቲም እንደሚሸጥ ከትላንትናው መረጃ ጋር ሲነጻጸር ቅናሽ ማሳየቱን የወጣው መረጃ ያመለክታል። እንዲሁም የኢማራቶች ዲርሃምን እና የሳዑዲ ሪያልን በተመለከተ በባንኮች ያለውን የምንዛሬ ሁኔታ ስንመለከት የኢማራቶች ዲርሃም በአዋሽ ባንክ 43 ብር ከ33 ሳንቲም እየተዘረዘረ ይገኛል። እንዲሁም የሳዑዲ ሪያል በአዋሽ ባንክ 42 ብር ከ40 ሳንቲም በመዘርዘር ላይ ይገኛል። ይሁም ጠቅለል ስናደርገው በሀገራችን ካሉ ባንኮች ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አዋሽ ባንክ ሆኖ አግኝተነዋል። በተለይ ደግሞ የሳዑዲ ሪያልን እና ዩናይትድ አረብ ኤሚሬትስ ዲርሃምን በተመለከተ። በመቀጠል በዓለማችን በምንዛሬ መጠኗ ሶስተኛ ደረጃ ላይ የተቀመጠችው ኦማን ናት። የኦማን ሪያልን እናስተውላለን። 100 የኦማን ሪያል 44343 ብር እንደሚሸጥና አንድ የኦማን ሪያል 443 ብር ከ43 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያውና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በቤቱ አስነብቧል። የባህሬን ዲናርን እናስከትላለን። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የባህሬን ዲናር 45185 ብር እንደሚሸጥና አንድ የባህሬን ዲናር 451 ብር ከ85 ሳንቲም እንደሚሸጥ በዚህም ከትላንትናው መረጃ ጋር ሲነጻጸር ቅናሽ ማሳየቱን ነው መረጃው የሚያመለክተው። በመቀጠል በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ቦታ ይዛ የተቀመጠችው ኩዌት ናት። የኩዌት ዲናር እናያለን። 100 የኩዌት ዲናር 55542 ብር እንደሚሸጥና አንድ የኩዌት ዲናር 555 ብር ከ42 ሳንቲም እንደሚሸጥ ነው አሁናዊ የጥቁር ገበያ መረጃ የሚያመለክተው። በመቀጠል የምናየው ወይንም ደግሞ በስተመጨረሻ የምናየው የጆርዳን ዲናርን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የጆርዳን ዲናር 24000 የኢትዮጵያ ብር የተሸጠ እንደሚገኝና አንድ የጆርዳን ዲናር 240 ብር ከ35 ሳንቲም የተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። እኛም መረጃውን ሳንጨምርና ሳንቀንስ በዚህ መልኩ አካፍለናል። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን በዛሬው ዕለት የጥቁር ገበያ መረጃ ከትላንትናው ጋር ሲነጻጸር ቅናሽ አሳይቷል። ባንኮችን የምንዛሬ ዋጋ ሁኔታ ስንመለከት ከትላንትናው ጋር ሲነጻጸር ምንም አይነት ጭማሪም ቅናሽም አላሳየም፣ ባለበት ነው ያለው። ከዚህም ጋር ተያይዞ ቪዲዮአችን ላይክ ማድረጋችሁን አትርሱ። አዲስ ከሆናችሁ ተቀላቀሉ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።